ሰላም ተወዳጆች እንዴት ናችሁ? የጌታ ጸጋና ሰላም ለሁላችሁ ይሁን። እኔ ወንድማችሁ ልዑል ነኝ። ዛሬም ደግሞ ካቆምንበት ልንቀጥል ትምህርታችንን እንጀምራለን። የጌታ ጸጋና ሰላም በያላችሁበት ሁሉ እንደያላችሁበት ሰዓት አቆጣጠር ጊዜ ይሁን። እንግዲህ ትምህርቱን ስጀምሩ ደግሞ የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። ለሌሎችም እንዲደርስ በማካፈል አብራችሁኝ አገልግሉ። የጌታ ጸጋ ለሁላችሁ ይሁን። እንግዲህ ባለፈው በነበረን ጊዜ ስለ ስፍረ ዘመን ወይ ደግሞ ስለ ዲስፐንሴሽን ጀምረናል። እንደምታስታውሱት ይህ ዲስፐንሴሽን ማለት ምን ማለት ነው የሚለውን እንዲሁ ደግሞ ዲስፐንሴሽን ትምህርት መቼ ጀመረ፣ በማን ጀመረ፣ የትምህርቱ ዓላማ ምንድን ነው የሚሉት ሀሳቦች ላይ ተነጋግረናል። አሁን ወደ ዋናው ሀሳባችን እየገባን ነው ማለት ነው። እንግዲህ ባለፈውም እንዳልነው ዘመናትና ስፍረ ዘመናት በመጽሐፍ ቅዱስ የተለያዩ ሀሳቦች፣ መልእክቶች ናቸው። ዘመን የምንለው አንድ ወጥ የሆነን ኑሮ ነው። ስለዚህ ስፍረ ዘመን ወይ ደግሞ ዲስፐንሴሽን የምንለው በአንድ ዘመን ውስጥ ያሉ የተለያዩ የእግዚአብሔር አስተዳደራዊ ዘመናትን የሚያሳይ ነው። ለምሳሌ ብሉይ ኪዳን አለ፣ አዲስ ኪዳን አለ። ብሉይ ኪዳን አንድ ዘመን ነው፣ አዲስ ኪዳን አንድ ዘመን ነው። ግን በብሉይ ኪዳን ዘመኑ ደግሞ ብሉይ ኪዳን ተጀምሮ እስኪጠናቀቅ ባለው ዘመን ውስጥ ደግሞ ብዙ ስፍረ ዘመናቶች አሉ፣ ወይም ደግሞ ዲስፐንሴሽን አለ። እንዲሁም አዲስ ኪዳን ከገባን በኋላ ደግሞ አዲስ ኪዳን እንግዲህ ያው ከገባ 2000 ዓመት ሆኖታል። ስለዚህ ይሄ 2000 ዓመት እስኪጠናቀቅ ድረስ ባለው ደግሞ ዘመን አለ። ልክ ነው፣ ያለው አንድ ዘመን ነው። በዚህ ውስጥ የጸጋ ዘመን ነው የሚኖረው፣ ያለ ነው በጸጋ ዘመን ነው። እዚህ አዲስ ኪዳን የጸጋ ዘመንን ይዞ እስካሁን ድረስ 2000 ዓመትን አስቆጥሯል። እንግዲህ እንዲህ እያለ ይቀጥላል። ወደ ዝርዝር ሀሳቦቹ ስመጣ እናያለን። ስለዚህ በመጽሐፍ ቅዱስ ዘመንና ስፍረ ዘመን የተለያየ መሆኑንም አይተናል። በዚሁ አያይዘን የምናየው ምንድን ነው? ዛሬ ስፍረ ዘመናት ጊዜያቸው በመጽሐፍ ቅዱስ የተገደበ መሆኑንም ደግሞ እናያለን። ዲስፐንሴሽን በዘመን የተከፈለ ነው፣ የተገደበ ነው፣ የሚቋጭ ነው፣ የሚጠናቀቅ ነው። አንድ ዘመን ያበቃና ደግሞ ሌላ ዘመን ይከተላል። ለምሳሌ በማቴዎስ ወንጌል ምዕራፍ 13 ቁጥር 49ን ስናነብ በዓለም መጨረሻ የሚል ቃል እናገኛለን። ስለዚህ ጌታ በዓለም መጨረሻ እንዴት አድርጎ ፍርድ እንደሚሰጥ የሚናገርበትን የማቴዎስ 13ቱን ክፍል ስንመለከት የዓለም መጨረሻ የሚለው ቃል፣ የዘመን መጨረሻ የሚለው ቃል ይሄ የግዑዙን ዓለም እልፈት ሳይሆን አንድ ዲስፐንሴሽን ማለቁን የሚያሳይ ነው። አንድ ስፍረ ዘመን ወይ ደግሞ አንድ የእግዚአብሔር የአስተዳደር ዘመን አለቀ። ስፍረ ዘመናት ይቋጫሉ። ምክንያቱም ግዑዙ ዓለም የሚጠናቀቀው ራእይ ምዕራፍ 20 ቁጥር 11 ላይ እግዚአብሔር በኃጢአተኛ ላይ ይፈርዳል፣ ሙታን ይነሳሉ፣ ይፈረድባቸዋል፣ እንዲሁም ወደ ታላቁ የእሳት ባህር ይጣላሉ። ከዛ በኋላ ደግሞ ራእይ ምዕራፍ 21 ስናነብ አዲስ ሰማይና አዲስ ምድር ይዘረጋል። እንዲያለ ስለሆነ የሚሄደው የዓለም መጨረሻ የሚለው የማቴዎስ 13ቱ የዘመን መጨረሻ ማለት የቁሳዊው ዓለም እልፈት ሳይሆን የአንድ ዘመን ማብቂያ ወይንም የስፍረ ዘመን መጠናቀቂያን ጊዜ የሚያሳይ ነው። የስፍረ ዘመንን መጠናቀቂያ ጊዜ የሚያሳይ ነው። ስለዚህ ስፍረ ዘመናት የሚቋጩ የሚገደቡ ናቸው። አሁን ዲስፐንሴሽን በጣም ትኩረት የሚያደርግባቸው ትምህርቶች አሉ። ከዛ ትኩረት ከሚያደርግባቸው ትምህርቶች ውስጥ ምንድን ነው? አንደኛ ቤተክርስቲያን እና እስራኤል የተለያዩ ናቸው ነው ዋናው ቁልፉ ሀሳብ። መጽሐፍ ቅዱስን በየዘመን እየከፋፈሉ ማጥናት ያስፈለገበት ዓላማ የቤተ ክርስቲያንንና የእስራኤልን ተስፋ መለየት እንዲቻል ነው። የእስራኤል ተስፋ የቤተ ክርስቲያን ተስፋ አይደለም። የቤተ ክርስቲያን ተስፋ የእስራኤል ተስፋ አይደለም። የእስራኤል ተስፋ ለብቻው ነው። የቤተ ክርስቲያን ተስፋ ለብቻው ነው።
ስለዚህ አንዱ ይሄ የዲስፐንሴሽን ቴዎሎጂ ወይ ደግሞ ስፍረ ዘመናዊ የስነ መለኮት አመለካከት ዋና ትኩረት የሚያደርግበት ምንድን ነው? ቤተክርስቲያንና እስራኤል የተለያዩ መሆናቸውን እንድንረዳና እንድናቅ ነው። ስለዚህ አንዳንዶች ለምሳሌ በዚህ በቃል ኪዳን ቴዎሎጂ የሚከተሉ ወይ ደግሞ ኮቨናንት ቴዎሎጂ እንዲሁም አንዳንዴ ፕሮግረሲቭ ዲስፐንሴሽን የሚባሉት ማለት አዳጊ ስፍረ ዘመናዊን የሚቀበሉ ፕሮግረሲቭ ዲስፐንሴሽኖች ልክም እያደገ መቶ እስራኤል የምትባል ነገር የለችም፣ ግን ቤተክርስቲያን ማለት እስራኤል ናት። ስለዚህ ቤተክርስቲያን እስራኤልን ተክታለች የሚል እምነት አላቸው። ይሄ አሁን መጽሐፍ ቅዱሳችን እየገባን ስንሄድ የምናያቸው ነገሮች ይኖራሉ። ስለዚህ ፈጽሞ ማይሆን የማይዛመድ ከመሰረታዊው የመጽሐፍ ቅዱስ ሀሳብ ጋር በእጅጉ የሚጣረስ ሀሳብ ነው። ስለዚህ የዚህ የዲስፐንሴሽን ዓላማ ምንድን ነው? ቤተክርስቲያንና እስራኤል የተለያዩ መሆናቸውን እንድናቅ ነው። የቤተክርስቲያን ጥሪ ከሰማይ ነው። የእስራኤል ጥሪ ከሀገር ወደ ሀገር ነው። ለምሳሌ አብርሃም ከኡር ሲጠራ የተጠራ ወደ ከናን እንዲገባ ነው። በኡርና በከናን መካከል የአፈር ልዩነት የለም። አፈር አፈር ነው፣ ስፍራ ስፍራ ነው፣ ቦታ ቦታ ነው። ይህንን በእስራኤልና በኡር መካከል ያለው ልዩነት ምንድን ነው? የኪዳን ምድር ነው። ስለዚህ እግዚአብሔር በዛ ቦታ አብርሃምን በመጥራት አዲስ ኪዳን አዲስ ማህበረሰብ ሊፈጠር ስለፈለገ ነው። አማኞች ግን ዕብራውያን ምዕራፍ 3 ስንመለከት እንደምንረዳው ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ነው የሚለው። ስለዚህ የአማኞች ጥሪ ከሰማይ ነው። እግዚአብሔር ልጁን ወደዚህ ዓለም በመላክ ሰማያዊ ጥሪ አሰምተዋል። ስለዚህ ፈጽሞ ቤተክርስቲያንና እስራኤል የተለያዩ ናቸው። የሚለያዩት አንደኛ በማንነት ቤተክርስቲያን ቅዱሳን ናቸው፣ ጻድቃን ናቸው፣ የእግዚአብሔር ልጆች ናቸው፣ የእግዚአብሔርን ዘር ተካፍለው የሚኖሩ ናቸው። እስራኤል ደግሞ በኪዳን ውስጥ ይኖሩ እንጂ እንደ ማንኛውም ምድር ላይ እንዳለ እንደ ማንኛውም ሰው ኃጢአተኛ፣ የእግዚአብሔር ፍርድ የሚገባቸው እንደ ማንኛውም ሰው ማለት ነው። ስለዚህ የማንነት ልዩነት አለ። ይሄም ብቻ አይደለም፣ የኪዳን ልዩነት አለ፣ የተስፋ ልዩነት አለ። ምክንያቱም የቤተክርስቲያን ተስፋ ሰማያዊ ነው፣ የእስራኤል ተስፋ ምድራዊ ነው። ስለዚህ በቤተክርስቲያንና በእስራኤል መካከል ልዩነት አለ። የተለያዩ ናቸው፣ አንድ አይደሉም ነው። ከዚህ ጋር ሲገናኝ ታዲያ ይሄንን ማሰቡ ምን ይጠቅማል? ቤተክርስቲያንና እስራኤል የተለያዩ ናቸው ብሎ ማሰብና መረዳት ምን ይጠቅማል ስንል አንደኛ ቤተክርስቲያን ከመከራው በፊት ነው ንጥቀት የምታደርገው የሚለውን ትምህርት የሚያሳየንና የሚያስረዳን ዲስፐንሴሽን ነው። ዲስፐንሴሽን አንቀበልም ማለት ስፍረ ዘመን አንቀበልም ማለት የስፍረ ዘመን ትምህርት አልገባንም ማለት አንዳንድ የመጽሐፍ ቅዱስ ክፍሎች ትክክለኛ ትርጉማቸውን ሳያገኙ ይቀሩና አንዳንዶች እንደሚሉት ቤተክርስቲያን በመከራ ውስጥ ታልፋለች፣ ትገፋለች ከሚሉት ነገሮች አንጻር አንዳንድ የመጽሐፍ ቅዱስ ክፍሎች መዳን ያልተጠናቀቀ የሚያስመስሉ አንዳንድ በምሳሌ በወንጌላትም ላይ በምሳሌ የተጠቀሱ እንዲሁም በመልእክታቶች ላይ በጥቅስ ቀርበው የመጡ ለእነዚህ ነገሮች ትክክለኛ ትርጉም መስጠት ይሳነናል። ምን ካልን ስፍረ ዘመንን መለየት የማንችል ከሆነ ትክክለኛ ትርጉም ሰጥተን እንዳናስተምር ያደርገናል። ስለዚህ ምንድነው ማለት ነው? ቤተክርስቲያንና እስራኤል በእጅጉ የተለያዩ መሆናቸውን እንድንረዳ እንድናቅ ነው የዚህ ትምህርት ዓላማ ማለት ነው። ስለዚህ ቤተክርስቲያንና እስራኤል የተለያዩ በመሆናቸው ደግሞ ቤተክርስቲያን ከመከራው በፊት ትነጠቃለች። ከመከራው በፊት ትነጠቃለች ማለት በመከራ ውስጥ የምታልፈው እስራኤል ብቻ ነች ማለት ነው። ስለዚህ ቤተክርስቲያን እንመጣበታለን በኋላ ላይ። ግን ቤተክርስቲያን በሰባኛው ሱባኤ ወይ ደግሞ ታላቁ መከራ፣ ያ መከራ የያዕቆብ መከራ ተብለዋል። ኤርምያስ 30 ላይ እንደምናነበው የያዕቆብ መከራ ተብለዋል። ያ ቀን የእስራኤላውያን መከራ ነው። ስለዚህ ቤተክርስቲያን በዚህ በመከራው ዘመን የለችም፣ ከመከራው በፊት ትነጠቃለች የሚለውን ትምህርት ያስረዳናል። ይሄ ደግሞ ጥቅሙ ምንድን ነው? ዛሬ ኮሽ ባለ ቁጥር በየአካባቢው ችግር በተፈጠረ ቁጥር ጌታ እየመጣ ነው፣ መንገድ ላይ ገብተዋል፣ ጉዞ ጀምሯል የሚሉ ዝም ብለው በየሚዲያ እየወጡ የሚናገሩ ሰዎችን ከእንዲህ አይነቱ ስህተትና እንዲህ ካለ ሰው ሰራሽ ትምህርቶች ራሳችንን እንድንከላከል ይረዳናል። ምን
ቤተክርስቲያን ከመከራው በፊት ነው የምትነጠቀው የሚለውን ነገር መርዳት እጅግ መሰረታዊ ነገር ነው። ከሰባኛው ሱባኤ በፊት ቤተክርስቲያን ትነጠቃለች። ይሄ የዲስፐንሴሽን ዋና ትኩረት የሚያደርግበት አስተምሮ ቤተክርስቲያንና እስራኤል የተለያዩ መሆናቸው ነው። ቤተክርስቲያንና እስራኤል የተለያዩ በመሆናቸው ደግሞ ለእስራኤል የሚገባውን ለእስራኤል፣ ለቤተክርስቲያን የሚሰጠውን ለቤተክርስቲያን እየሰጠን እንድንተረጉም፣ መጽሐፍ ቅዱሳችን እንድናጠና፣ ትምህርታችን እንድንመረምር የሚረዳን ይሆናል ማለት ነው። የጌታ ቀንን በተመለከተ የእግዚአብሔርን የቁጣ ቀን የፍርድ ቀንን በተመለከተ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ ስናነብ ቤተክርስቲያን ትነጠቃለች ይላል። ስለ ቤተክርስቲያን ንጥቀት ይናገራል። እዚሁ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ደግሞ ከሚመጣው ቁጣ የሚታደገንን የሚል ቃል እናገኛለን። ስለዚህ ከሚመጣው ቁጣ ምን የሚለን የሚያድንን። ስለዚህ የሚመጣ ቁጣ አለ ወደፊት፣ ከዛ ከሚመጣው ቁጣ የሚያድንን ነው። እንግዲህ አሁን በደሙ ከጸደቅን ይልቁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ደግሞ እንመካለን ተብሏል። አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ነው የሚለው አለ። ሮሜ ምዕራፍ 5 ቁጥር 9 ስናነብ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ስለዚህ አሁን በደሙ ጸድቀናል፣ ከቁጣው እንድናለን ቀጠሮ ነው። በምን ምክንያት? ስለዚህ አሁን በደሙ የዳነ ሰው ከሚመጣው የእግዚአብሔር ቁጣና ፍርድ ይድናል፣ ያመልጣል የሚለውን ሐሳብ የሚያስረዳ እውነት ሆኖ እናገኘዋለን። ስለዚህ እሱን በጣም በማስተዋል እንድናየው የሚጠቅም ነገር ነው ማለት ነው። ለምሳሌ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 እንዲሁም ራእይ ምዕራፍ 3 ቁጥር 10ን ስንመለከት ቤተክርስቲያን ከመከራው በፊት ትነጠቃለች ለሚለው የመጽሐፍ ቅዱስ አስተምህሮ በር የሚከፍት ወይ ደግሞ ትርጓሜያችንን የሚያስተካክልልን ነው ማለት ነው። ዲስፐንሴሽን እጅግ መሰረታዊ ይሆናል። እግዚአብሔር የተባረከ ይሁን። እንግዲህ በዚህ መሰረት መጽሐፍ ቅዱስን በዘመናት ከፋፍሎ ማጥናት የዘመኑን መልእክት እንድንለይ ያደርገናል። ስለዚህ በዲስፐንሴሽን መሰረት ወይ ደግሞ በስፍረ ዘመን መሰረት መጽሐፍ ቅዱሳችን ማጥናት የምንጀምር ከሆነ የዘመኑን መልእክት መለየት እንችላለን። ዝም ብለን በቃ ግርፍ እያደረግን ለሌላ የተነገረውን ለዚህ የተነገረውን ለዚህ የተነገረውን ለዚህ እያደረግን እኛም ግራ ገብቶን የሚሰሙንም ግራ እያጋባን በትክክለኛው የክርስቶስ ትምህርት ላይ ሳናንጽ እንቀርና ከዛ በኋላ ሰው ኮንፊውዝድ እንዲሆን በብዙ ነገር ግራ እንዲጋባ አንዳንድ ቀን ድነሃል እንለዋለን፣ አንዳንድ ቀን መተን እንጃ ይሄ ነገር አላማረኝም እንለዋለን፣ አንዳንድ ቀን ትነጠቃለህ እንለዋለን፣ አንዳንድ ቀን በመከራ ውስጥ አልፋለህ እንለዋለን። ቅዥብርብር ያለ ትምህርት ይዘን እንመጣለን። ከእንደዚህ አይነት ትምህርት የሚያሳርፈን መጽሐፍ ቅዱሳችንን በዲስፐንሴሽን መሰረት ወይ ደግሞ በስፍረ ዘመን መሰረት ማጥናት ከጀመርን ግን ከዚህ ሁሉ እሰጥ አገባ እናርፋለን ማለት። ክብር ለጌታ ይሁን። ስፍረ ዘመኖቹ በሰባት የተቀመጡ ናቸው ወይ ደግሞ ዲስፐንሴሽኖቹ 7 ናቸው ማለት ሕጉ ከተሰጠበት አንስቶ ይሄ የዚህ ዓለም ስርዓት ማለት ግዑዙ ዓለም ጭምር እስኪጠናቀቅበት ድረስ ያለው ስርዓት በ7 የአስተዳደር ዘመናት ወይ ደግሞ በ7 የዲስፐንሴሽን ጊዜዎች የተከፋፈለ ነው። አንዱ የንጽህና ዘመን ነው። ሁለተኛው የህሊና ዘመን ነው። ሶስተኛው የሰው አስተዳደር ወይ ደግሞ የሰው አስተዳደር መንግስት ዘመን ነው። አራተኛው የተስፋ ዘመን ነው። አምስተኛው የህግ ዘመን ነው። ስድስተኛው አሁን እኛ ያለንበት የጸጋ ዘመን ነው። ሰባተኛው ደግሞ የሺህ ዓመት መንግስት የምንለው ነው። እነዚህን ጨለፍ እያደረግን ሀሳቦቻቸውን እናያለን። የንጽህና ዘመን ከሚለው እንጀምር። እንግዲህ 7ቱን የስፍረ ዘመናት አይነቶች እናያለን። በዚህ እንዳልኩት የመጀመሪያው ስፍረ ዘመን ጊዜ የንጽህና ዘመን ወይ ደግሞ የነፃነት ዘመን የምንልበት ነው። ያለ ክስ ያለ ኩነኔ
የሚኖርበትን ዘመን የምናስታውስበት ነው ማለት ነው ሲጠቀለል። ስለዚህ አንደኛ ከተቀመጡት የስፍረ ዘመን ወይ ደግሞ የዘመን አስተዳደር ዘመኖች ውስጥ አንዱ የንጽህና ዘመን ነው። የንጽህና ዘመን ኢኖሰንስ የምንለው ኢኖሰንስ በቃ ሰው ምንም ነገር የማያውቅበት መልካምና ክፉ መለየት ያልቻለበትን ዘመን የሚያሳይ ነው። ይህንን በምዕራፍ ለማስቀመጥ ወይ ደግሞ ይህን የመጀመሪያውን ስፍረ ዘመን በዘመን ለማስቀመጥ ጊዜውን እንደዚህ አድርገን ብናስቀምጠው ከዘፍጥረት ምዕራፍ 1 ቁጥር 27 እስከ ዘፍጥረት ምዕራፍ 3 ቁጥር 6 ድረስ ማለት ሰው እስከወደቀበት ጊዜ ድረስ ያለው ዘመን እሱ የንጽህና ዘመን ይባላል። በቃ ሰው ኢኖሰንስ ነው፣ ምንም እንትን አያውቅም። መልካምና ክፉን መለየት ያልቻለበት ዘመን ነው። ይሄ ክፉ ነው፣ ይሄ መልካም ነው ብሎ መለየት ያልቻለበት ዘመን ነው። በቃ እንደ ሕፃን ልጅ ንጹሕ ሆኖ ብቻ የሚኖርበት ዘመን ነው። ስለዚህ ይህንን የመጀመሪያውን ስፍረ ዘመን ወይ ደግሞ የመጀመሪያውን ዲስፐንሴሽን በእንደዚህ በመጽሐፍ ቅዱሳችን ነው እንግዲህ እንዲህ እየከፈለ የምንመጣ ብንረዳበት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ሰው ተፈጥሯል። ዘፍጥረት ምዕራፍ 3 ቁጥር 6 ላይ ሰው ወድቋል አይደለም። ስለዚህ ሰው ከተፈጠረበት እስከ ወደቀበት ድረስ ያለው ያ ዘመን አንድ ራሱን የቻለ አንድ ስፍረ ዘመን ወይ ደግሞ አንድ ዲስፐንሴሽን ታይም ነው። ስለዚህ አንድ የአስተዳደር ጊዜ፣ አንድ የስፍረ ዘመን ጊዜ ሆኖ ተቀምጧል። ስለዚህ ከዘፍጥረት ምዕራፍ 1 ቁጥር 27 እስከ ዘፍጥረት ምዕራፍ 3 ቁጥር 6 ድረስ ያለው የስፍረ ዘመን አይነት በዚህ ውስጥ የነበረውን ጊዜ ስናስብ ሰው ተፈጠረ፣ እግዚአብሔር ባረካቸው፣ ተፈጠሩ። እግዚአብሔር የተናገረባቸው ቃል አለ፣ ያወጀባቸው ቃል አለ። አንደኛ ፍሬያማ እንዲሆኑ፣ ከዛ ደግሞ ምድርን እንዲገዙ እንዲሁም ምድርን እንዲሞሏት፣ ከዛ ደግሞ በፍጥረት ላይ ሁሉ እንዲሰለጥኑ፣ የበላይ እንዲሆኑ፣ ገዢ እንዲሆኑ፣ አትክልትና ፍራፍሬን እየተመገቡ እየኮተኮቱም እያሳደጉም ምድርን እየተንከባከቡ እንዲኖር እግዚአብሔር ሰውን ፈጥሯል። የኤደን ገነት አትክልት ፍሬ እንዲጠብቅ ኃላፊነት ተሰጥቷል። ይህንን ምዕራፍ 1 ቁጥር 28 ስናነብ ዘፍጥረት በኃላፊነት ይችን ምድር እንደተረከበ እስከ ምዕራፍ 2 ቁጥር 15 ድረስ ይሄዳል። በኃላፊነት ይችን ምድር እንደተረከበ የሰው ልጅ የዚህ ምድር ባለቤት ሰው ነው። የዚህ ምድር ገዢ ሰው ነው። ዳዊት በመዝሙር 8 ላይ እንደነገረን ለመሆኑ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ምንድን ነው? በፍጥረት ሁሉ ላይ ሾምከው በማለት ሲናገር ስለ ሰው የተፈጠረ እጅግ በልቀት ከፍ ባለ ማንነት በእግዚአብሔር ቅድስና ጭምር የተፈጠረ ነው። ስለዚህ ከብዙ ኃላፊነት ጋር የተፈጠረ ነው። ስለዚህ ያንን ዘመንን በተመለከተን እንግዲህ የሰው የነፃነት ዘመን ወይ ደግሞ የንጽህና ዘመን ብለን ያው አማርኛ ስለሆነ እየተማማርን ያለ ነው። አማርኛው ልጠቀም ብዬ ነው። ስለዚህ የንጽህና ዘመን ብለን እንጠራዋለን። በዚህ ዘመን ውስጥ የነበረው የቃል ኪዳን ምልክት ምንድን ነው? እግዚአብሔር ቃል ኪዳን ገብተዋል ለእስራኤላውያን። ይቅርታ ለአዳም ቃል ኪዳን ገብተዋል። ለአዳም የገባለት ቃል ኪዳን ምንድን ነው? መልካምና ክፉን ከበላ ሞትን ትሞታለህ። ዘፍጥረት ምዕራፍ 2 ቁጥር 17 ላይ። ስለዚህ አዳም በዚህ ሁኔታ አዳም ሲሞት መዋቲም አይደለም ይመዋቲም አይደለም ማለት የሚሞትም አይደለም የማይሞትም አይደለም። ስለዚህ የአዳም ይሄው መቀጠልና መጥፋት የሚመሰረተው በነዛ በኤደን ገነት ውስጥ ባሉት ዛፎች መሰረት ነው። ስለዚህ አዳም በበላ ቀን ትሞታለህ ተብሏል ዘፍጥረት 2:17 ላይ። ሰው ግን ይሄንን በመተላለፍ ዘፍጥረት ምዕራፍ 3 ቁጥር 1 እስከ 6 ባለው ስናነብ ይሄንን ሕግ በመተላለፍ ሲበላ እናያለን። ስለዚህ ሰው ክፋቱ ደግሞ ምንድነው? የበላው በህይወት ሊያኖረው የሚችለውን የህይወትን ዛፍ ሳይሆን በኃጢአት ሊጥለውና ከእግዚአብሔር ጋር የሚኖርበትን ዘመን ሊያቋርጠው የሚችለውን የሞት ዛፍ ወይም የእውቀት ዛፍ ወስዶ በልቷል።
በዚህም ምክንያት ሞተ ሰው። በዚህም ምክንያት ሚስማር ካደረገ ማለት የተፈጠረበትን ዓላማ ሳተ፣ ከእግዚአብሔር እቅፍ ወጣ። ያ እጅግ የተከበረ ሰው፣ ያ በብዙ ኃላፊነት ላይ የተሾመ ሰው ዛሬ ምንም የማይሆን ሰው ሆነ። ኃጢአት የሚያንከራትተው ኃጢአት የሚያመላልሰው ሰው ሆነ። ዘፍጥረት 3 የመጨረሻዎቹንም ሀሳቦች ስንመለከት እንዳውም አዳም ተደብቆ ጫካ ውስጥ ቅጠል ውስጥ በተደበቀበት ጊዜ እግዚአብሔር መጥቶ ሲጠራው የት ነህ ሲለው ራቁቴን ስለሆንኩ ፈራው ብሎ ከእግዚአብሔር መኮብለልን ጭምር እንደመረጠ የምናይበት ነው። ይሄ የኃጢአት ባህሪ ነው። ኃጢአት ምንጊዜም ከእግዚአብሔር ፊት እንድንሸሽ ያደርገናል። ኃጢአት እግዚአብሔር አይደለም ከኛ የሚሸሸው፣ ግን ሰው ሲበድል ሰው ከእግዚአብሔር መሸሽን ይመርጣል። ክሱን መቋቋም ሲያቅተው፣ የህሊናውን ወቀሳ መቋቋም ሲያቅተው ሰው ከእግዚአብሔር ሸሽቶ ከእግዚአብሔር ፊት ለመሸሽ ይሞክራል። መሸሽ አይቻልም። እግዚአብሔር በሰማይ በምድር የመላ አምላክ ነው። ግን ለመሸሽ በህሊናና በሐሳብ ከእግዚአብሔር የመሸሽን ህይወት ይለማመዳል። ስለዚህ ሰው ከተፈጠረ በኋላ ዘፍጥረት ምዕራፍ 3 ቁጥር 1 እስከ 6 ያለው በልቶ ሲጨርስ የሰው የንጽህና ዘመን አበቃ። በዚህ ምክንያት ታዲያ ምን ሆነ? አትብላ የተባለውን በለስ በልቶ አዳም በመተላለፉ በመውደቁ ምክንያት የተላለፈባቸው ውጤቶች አሉ። አንደኛው ሰማያዊ ፍርድ ነው። እንደምታውቁት ተፈረደበት። በአንተ የተነሳ ምድር የተረገመች ትሁን፣ እሾክና አሜከላን ታብቅል፣ ምድር ፍሬዋን አትስጥ የሚሉት ቃላቶች አዳምን የተረገመበት እርግማን ነው። ሰማያዊ እርግማን ወይ ደግሞ ሰማያዊ ፍርድ ነው። እንዲሁ በሰይጣን ላይ በሔዋን ላይ እሱም በመዘርዘር ጊዜ አልሻማም። ስለዚህ ሰማያዊ ፍርድ ተፈረደባቸው። በዚህ ምክንያት መንፈሳዊና ስጋዊ ሞት ወደ ሰው መጥተዋል። እንደምታውቁት በበላ ቀን ትሞታለህ አለው። ወረድ ይሄ ሰውዬ በበላ ቀን ሞተዋል። ቀስ እያለ አይደለም የሞተው፣ በላ ሞተ። ነገር ግን ሞት በአካል የሚገለጥም ነው፣ በመንፈስም የሚሞት ነው። ስለዚህ ሰውየው ሲበላ በቅጽበት ከመንፈሳዊ ዓለም ላይ ጠፍተዋል፣ ከመንፈሳዊ ዓለም ላይ ሞተዋል። በሂደት ደግሞ ከ900 ዓመት በኋላ ደግሞ ይሄ ሰው በስጋ ሞተዋል። ስለዚህ የስጋም የመንፈስም የመሞት ምክንያት ኃጢአት ነው። ኃጢአት ባይኖር ሞት የለም። ሮሜ ምዕራፍ 5 ቁጥር 12ን ስናነብ እስከ 14 ባለው ስናነብ ሐዋርያው የሚነግረን ኃጢአትን ተከትሎ ነው ሞት የመጣው። ስለዚህ ኃጢአትን ተከትሎ እግር በእግር ሞት ወደ ሰው ገባ። ስለዚህ የሰው ዘመን በመጠናቀቅ ይጠናቀቃል፣ ያልፋል። ስለዚህ የኃጢአት እውቀት ወደ ሰው መጥተዋል። ከእግዚአብሔር መሸሽ፣ በእግዚአብሔርና በሰው መካከል ያለው ህብረት መበላሸት አደጋ ገጥሞታል። በየትኛው አሁን የመጀመሪያው ዲስፐንሴሽን ወይ ደግሞ አንደኛውና ቀዳሚው የስፍረ ዘመን አይነት ከዘፍጥረት ምዕራፍ 1 ቁጥር 26 እስከ ዘፍጥረት ምዕራፍ 3 ቁጥር 6 ድረስ ያለው የንጽህና ዘመን ወይንም የነፃነት ዘመን ብለን የጠራ ነው። እነዚህን ጉዳዮች እነዚህን ክስተቶች በውስጡ ይዟል። ታዲያ እግዚአብሔር ምን አደረገ? በጣም ነው የሚገርመው። እግዚአብሔር ሰው በዚህ መጠን አምጾ በዚህ መጠን ለህኛ ሆኖ ሰው ሲሄድ፣ እግዚአብሔር ግን ወደ አዳም በመምጣት አንደኛ የመዳንን ተስፋ ገባለት። ዘፍጥረት 3:15 የመዳን ተስፋ ነው። የወንጌል የመጀመሪያ መልእክት ነው። ዘፍጥረት ምዕራፍ 3 ቁጥር 15 የአዳም ልጆች ሁሉ ተስፋ የሴቲቱ ዘር ይመጣል ይወለዳል የተባለው እግዚአብሔር የተናገረው እሱ ራስን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ የተባለለት የሴቲቱ ዘር ኢየሱስ ይሄንን ተስፋ ሲገባለት እናያለን። እግዚአብሔር ሰው ከወደቀም በኋላ የታባ አመፀኛ ስለሆንክ ነው እንዲህ ስለሆንክ ነው ብሎ እግዚአብሔር ሰውን አልተውም እና ምን አድርጓል ታዲያ? እግዚአብሔር ሰውን በተስፋ እያደረገ እንዲኖር እሱ ምንድነው? አንድ ቀን የሴቲቱ ዘር መጥተው ጠላቴን ይቀጠቅጥልኛል፣ ጠላቴን ያጠፋልኛል፣ ጠላቴን ይመታልኛል በሚል ተስፋ ሰው ሲኖር ነው የቆየው። እንዲሁም ደግሞ እግዚአብሔር አልዋሸም። በዘመን መጨረሻ ልጁን በመላክ የሞትን ኃይልና ስልጣን በመስቀል ላይ ቸንክሮ በማስቀረት ተስፋችን ተፈጽሟል። አንዱ እግዚአብሔር የሰጠው ተስፋ ምንድነው? የመዳን ተስፋ ነው። ሁለተኛው የጸጋ ሙላት እንመለከታለን። እግዚአብሔር የተባረከው እግዚአብሔር የጸጋ ሙላት ነው። እግዚአብሔር በጸጋ የሚያኖረን ጌታ ነው።
ዘፍጥረት ምዕራፍ 3 ቁጥር 21 ላይ በጣም አንድ ደስ የሚልኝ ቃል አለ። ቁጥር 21 እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው አለበሳቸውም የሚለ። እንግዲህ አዳም ራቁትን በመሆኑ ምክንያት ተደበቀ። ሲደበቅ የቅጠል ወስዶ እርቃኑን እንደሸፈነ የሱንም የሚስቱንም እርቃን ሸፈነው እንደተቀመጠ፣ እግዚአብሔር ግን ሲመጣ አዳም ለብሻለሁ ብሎ አስቦ ነበረ። እግዚአብሔር ግን አያለበስክም ብሎ ሌላ ልብስ ሰጠው። ያም ሌላ ልብስ ምንድን ነው? እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አለበሳቸው ይላል። ስለዚህ እነዚህ ሰዎች ቅጠል ለብሰው ነበረ። ከዛ ደግሞ ምን አደረገ? እግዚአብሔር ቅጠሉን አውልቋልና ቁርበት ወይንም ቆዳ አለበሳቸው። እንግዲህ ይሄ ምን ያሳየናል? እንደምታውቁት ቅጠል ረጅም ጊዜ የሚለበሰው የመጀመሪያው ራሱ ስንለብሰው የሚቀዘቀዝ ነው፣ የቀዘቀዘ የምንለብሰው ነው። ከዛስ እየደረቀ ይሄዳል ላያችን ላይ። ስለዚህ ከተወሰነ ጊዜ በኋላ ህፍረታችንን መከላከልና መሸፈን አይችልም፣ ረጅም ጊዜ መቆየት አይችልም። ስለዚህ የሚቀዳደር ነገር ነው። የሆነ እንቅስቃሴ ስናደርግ የሚቀዳደር የሚበታተን ነገር ነው አይደለም። ቅጠል ይሄ ነው፣ ምንም ፋይዳ የለውም፣ እርቃን ሊሸፍን አይችልም። ግን እግዚአብሔር ቅጠሉን ትተውት ምን እንዲለው አደረገ? ቅጠሉን ትተውት እንዲጥሉት እግዚአብሔር የቁርበት ልብስ አለበሳቸው ይላል። የቁርበት ልብስ አለበሳቸው። እንግዲህ ይሄ የቁርበት ልብስ ምንድን ነው? እግዚአብሔር ባልታወቀ መልኩ እሱ ብቻ በሚያውቀው መንፈስ ቅዱስ በሚረዳው አንድ በግ እግዚአብሔር በኤደን ገነት ውስጥ ሰውቶ ነበረ። በኤደን ገነት ውስጥ አንድ በግ አርዶ ያንን ቆዳ ለአዳም አልብሶታል ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ድንገት የተገለጠ አይደለም። ራእይ 13ን ስንመለከት ከዓለም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ውስጥ የሚል ቃል እናገኛለን። ከዓለም ፍጥረት ጀምሮ ኢየሱስ ክርስቶስ የታረደው የተሰዋው በዓለም መጨረሻ ነው። ግን ቃሉ ምን ይላል? ከዓለም ፍጥረት ጀምሮ በታረደው በግ መጽሐፍ ውስጥ። ስለዚህ ይሄ በኤደን ገነት ላይ ታርዶ ያየነው በግ ቆዳውን አዳምና ሔዋን ለብሰው እርቃናቸውን የሸፈኑበት ያ በግ ቆዳው እንግዲህ ቆዳ እንደምታውቁት ደግሞ የቅጠል ተቃራኒ ነው። ቆዳ አይቀደድም። ቆዳ ይሞቃል፣ ሙቃታማ ነው። አንደኛ ምንም አልደከሙበትም፣ በነፃ ነው የተሰጣቸው። ይሄ ምን ያሳየናል? ቅጠሉ የሰውን ስራ፣ ቁርበቱ ደግሞ የእግዚአብሔርን ጸጋ ያሳያል። የሰው ስራ ጊዜያዊ ነው፣ ያልቃል፣ ይቀደዳል፣ ይበላሻል፣ ምንም ፋይዳ የለውም። ሰውን እግዚአብሔር ፊት ማለት አዳምን ከእርቃንነት ሊሸፍንለት አልቻለም። ስለዚህ የአዳምን እርቃን የሸፈነው እሱ የለበሰው ቅጠል ሳይሆን እግዚአብሔር ያለበሰው ቁርበት ነው። ስለዚህ እኛን በእግዚአብሔር ፊት ጻድቅ የሚያደርገን፣ እግዚአብሔር ፊት ቅዱሳን የሚያደርገን፣ እግዚአብሔር ፊት ያለ ነውርና ያለ ነቀፋ እንድንገኝ የሚያደርገን እኛ በኃጢአት የተራቆተ ማንነታችንን ለመሸፈን የምናደርጋቸው የእኛ ጾም፣ የእኛ ጸሎት፣ የእኛ መልካም ስራዎች ሳይሆኑ እግዚአብሔር በክርስቶስ በኩል ያለበሰን የጽድቅ ልብስ ነው። የእግዚአብሔር ቃል እንደሚል እንግዲህ ክርስቶስን ለብሳችሁታል ይላል። የጽድቅ ልብሳችን ነው ክርስቶስ። ለብሰነው በአብ ፊት ቆመናል። ለብሰነው አጊጠናል፣ አምሮብናል። የማያድፍ ልብስ፣ የማይቆሽሽ ልብስ፣ በጊዜ የማያረጅ ልብስ፣ ተውልቆ የማይጣል ልብስ፣ ከኛ ጋር የተጋመደ፣ ከኛ ጋር የተዛመደ፣ ከኛ ጋር የተሰፋ፣ በልካችን የተሰፋልን ልብስ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር የጸጋውን ሙላት አሳይተዋል። በዘፍጥረት ምዕራፍ 3 ቁጥር 21 ላይ ባደረገው ነገር እግዚአብሔር የጸጋውን ሙላት አሳይተዋል። እግዚአብሔር የተባረከ ይሁን። ይህም ብቻ ደግሞ አይደለም። እግዚአብሔር አንደኛ በጣም የሚገርሙ ናቸው። በመሰረቱ እነዚህ ነገሮች በኤደን ገነት ውስጥ እግዚአብሔር ለአዳም ምን አሳይቶታል? አንደኛ የመዳን ተስፋ ሰጥቶታል። አሁን አዲስ ኪዳን የተመሰረተው እዚህ ላይ ዘፍጥረት 3:15 ላይ አይደለ? የመዳን ተስፋ ነው። የሴቲቱ ዘር ይመጣል፣ የአዳምን ጠላት ራሱን ይቀጠቅጥለታል። ልብ አድርጉ። እግዚአብሔር ስለሌላ ዘር እየተናገረ ነው፣ ስለ አዳም እያወራ አይደለም። አዳም ኦልሬዲ ወደቀ፣ ፌል አደረገ። ስለዚህ ሌላ ደግሞ የሴቲቱ ዘር የማይወርቅ፣ የማይስት፣ የማይበድል፣ በጠላት የማይሸነፍ፣ በጠላት ወጥመድ ስር የማይገኝ ሌላ ማንነት ደግሞ እግዚአብሔር ያመጣል። እሱ ማን ነው? የሴቲቱ ዘር ነው።
ስለዚህ በዘመን መጨረሻ ከሴት የተወለደ ልጁ ላከ የተባለለት ክርስቶስ የሴቲቱ ዘር ነው። እባብ ራሱን ቀጥቅጧል። ስለዚህ አንደኛ ምን ያሳይተናል? የመዳን ተስፋ። ሁለተኛ የጸጋ ሙላት አየን። የጸጋ ሙላት እሱ ምንድነው? እግዚአብሔር ቁርበት ሰፍቶ ለአዳም ሲያለብሰው ጸጋውን አሳይቷል። ለምን? ቁርበት አያረጅም፣ አይቀደስ። ቁርበትም እንዴት ነው? ተለብሶ ያልቃል እንዴ? አያልቅም። ቅጠልስ ከአንድ ቀን በላይ አያውልም። የሰው ስራ እንደዚህ ነው። እግዚአብሔር ፊት ብቁና ንቁ አድርጎ ሊያቀርበን አይችልም። ስለኛን ፍጹማን ያደረገን የማይቀደድና የማያረጅ ልብስ በክርስቶስ ለብሰን የተገኘን እግዚአብሔር የተባረከ ይሁን። አንደኛ የጸጋ ሙላት እናያለን። ሁለተኛ የጸጋ ሙላት እናያለን። ሶስተኛ የእግዚአብሔርን ፍቅር አሳይቷል። በዚህ ዘመን ውስጥ የእግዚአብሔር ፍቅር ምንድን ነው? እዚሁ ዘፍጥረት ምዕራፍ 3 ቁጥር 24 ላይ እንዲህ የሚል ቃል እናገኛለን። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በዔድን ገነት ምስራቅ አስቀመጠ ይላል። አዳም ከወደቀ በኋላ ዳግመኛ እጁን ወደ ሕይወት ዛፍ ዘርግቶ ይሄ የሕይወትን ዛፍ ወስዶ እንዳይበላና ለዘላለም ሕያው ሆኖ እንዳይኖር ነው አዳም ከገነት የተባረረው። ስለዚህ አሁን አዳም ከገነት ያስወጣው ለምን ይልናል? አዳምን ስለወደደው እቺን ዛፍ ደግሞ ተመልሶ ሌላ ዛፍ ከበላ በነካጁ የበሰበሰ ዝናብ አይፈራም ብሎ ዝም ብሎ ከቀጠለበት ትላንትና የሆነ ዛፍ በልቶ ሞቷል። አሁን ደግሞ ሌላ ዛፍ ቀይሬ ልብላ ብሎ ሕይወት ሰጪውን ዛፍ ቆርጦ እንዳይበላ ቢበላ አዳም የማይሞት ኃጢአተኛ ሆኖ ይቀጥላል። አይሞትም፣ ግን ኃጢአተኛ ነው በቃ። አሁን እኛ ሰዎች ምድር ላይ እየኖሩ ባሉት በብዙ ድካም፣ በብዙ ስቃይ፣ በብዙ ጉስቁልና፣ በብዙ ያጋንንት ስርዓት ሰዎች እንደሚኖሩት እንደዛ ይሆን ነበረ የሰው ኑሮና ስርዓት። ግን እግዚአብሔር በጸጋው ምክንያት ፍቅሩን በዔድን ገነት በመግለጥ አዳምን ከገነት አባሮ አስወጥቶ ተመልሶ ደግሞ ወደ ገነት እንዳይመጣ ብሎ የዔድን ገነትን በመልአክ በሱራፌል መልአክ ወይንም በኪሩቤል መላእክት የዔድን ገነትን እያስጠበቀ ነበር። ይሄ ፍቅሩን ያሳያል። ስለዚህ እግዚአብሔር ለአዳም ተስፋ አሳይቶታል፣ ጸጋውን ገልጦለታል፣ ፍቅሩን አሳይቶታል። ስለዚህ የመጀመሪያውን ዘመን ስንመለከት ወይ ደግሞ የመጀመሪያው ስፍረ ዘመን የምንለው የነፃነት ዘመን ወይ ደግሞ የንጽህና ዘመን እነዚህን ጉዳዮች ውስጡ ያደረገ ነው። ክብር ለጌታ ይሁን። ታዲያ ይሄ ሲሆን የአዳም ከገነት መባረር ምን ያሳየናል? አንደኛ እግዚአብሔር የሰውን ውድቀት ለዓለም አሳየ። ስለዚህ የአዳም መባረር የሚያሳየን ምንድን ነው? በአዳም ምክንያት ሰዎች እንደወደቁ አዳምን በእግዚአብሔር ፊት እንደወደቀ እንደሳተ የሚያሳየን ነው። ይሄ ብቻ አይደለም፣ ወደፊት የሚመጣውንም አዳኝ ጭምር በተስፋ አሳይቷል። ዘፍጥረት 3:15 ያነበበ ሰው ሁሉ ወደፊት ሊገለጥ ስላለው ስለ አዳኝ የመዳን ተስፋ ሆኖ ዘፍጥረት 3:15 ላይ የተጠቀሰው ቃል የሴቲቱ ዘር ተስፋ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ደግሞ በመፍረዱ ትክክለኛና ሉዓላዊ አምላክ መሆኑን ጭምር አስረድቶናል። ስለዚህ እስካሁን ድረስ ያየናት ምንድን ነው? የንጽህና ዘመን የሚባል አለ፣ የቅድስና ዘመን የሚባል አለ። ያቺ እግዚአብሔር አዳም ሳይወርቅ ሳይስት ሳይበድል ከእግዚአብሔር ጋር የኖረባት ያቺ ዘመን የፈለጋትም ዓመት ሳይንቲስቶች እንደሚሉትም ከሆነ በቢሊየንም የሚቆጠር ዓመት ይሁን፣ ያቺ ዘመን ግን አዳም ከእግዚአብሔር ጋር በንጽህና የኖረባት ዘመን ናት። የኖረበት ዘመን ነው። ክብር ለኢየሱስ ይሁን። ስለዚህ ይህንን እንድናስብ ይህንን እንድንረዳ የዚህ ቃል ሀሳብ ያሳያል። ስለዚህ ዲስፐንሴሽን ስንል እነዚህ ነገሮች ማለታችን ነው። ሌላውን ሀሳብ ካነሳሁት ረጅም ጊዜ እንዳልወስድ
ደግሞ ቀሪዎቹን አሁን ከሰባቱ የስፍረ ዘመን አይነቶች አንዱንና የመጀመሪያውን ወይንም ደግሞ ኢኖሰንስ የንጽህና ዘመን ወይ ደግሞ ንጹህ ሆኖ የመኖር ዘመን መልካምና ክፉን ሳይለዩ መልካምና ክፉን የማይለዩ ሆኖ መኖር እነዚህ ራሱን የቻለ አንድ ዘመን ነው ማለት ነው። ይሄ ዘመን ከዘፍጥረት ምዕራፍ 1 ቁጥር 27 እስከ ዘፍጥረት ምዕራፍ 3 ቁጥር 6 ይሄ ማለት አዳም ከተፈጠረበት አንስቶ አዳም እስከወደቀበት ጊዜ ድረስ ያለው አንድ የዘመን አስተዳደር፣ አንድ የዘመን ስርዓት፣ አንድ የዲስፐንሴሽን ኤጅ ሆኖ ተቀምጠዋል ማለት ነው። ክብር ለኢየሱስ ይሁን። ለጌታ ጸጋና ሰላም ይብዛላችሁ። አሜን።